م. ይታያል ስክሪን ሁሉ ስክሪን ይታያል። እሺ እሺ በድጋሚ እንደምናመሻቸው እግዚአብሔር ይመስገን። እሺ ዛሬ ሌክቸር 2 የፊዚክስን ከባለፈው ካቆምንበት ቀጥላለን። ባለፈው ያው እዚህ ጋር ያቆምነው ስድስቱንም አይነት the six different types of simple machines አይተን እዚህ ጋር ያቆምነው ያው ታስታውሳላችሁ። አይ ሆፕ ያው ስድስቱም አይነት ሲምፕል ማሽን የሚባሉት ሌቨር፣ ዌጅ፣ ኢንክላይን ፕሌን፣ ስክሪው፣ ፑሊ እና ዊል ኤንድ አክሲል የሚባሉ ዛሬ ሌክቸር 2 ከዛው እንቀጥላለን ማለት ነው። ሶ እነኚህ ስድስቱም ታይፕ ሲምፕል ማሽኖች አሉ። ኖ ማተር ዋት ካታጎሪ ዴይ ፎል ዴይ ዊል ፊት ኢንቱ ዋን ኦር ሞር ኦፍ ዘ ፎሎዊንግ ካታጎሪስ። እነኚህ ሲምፕል ማሽን የሚባሉት ከስድስቱም የትኛውም ታይፕ ቢሆኑ ግን ወዴት ፊት ያደርጋሉ? ኤዘር ዴይ ኩድ ቢ ፎርስ ማልቲፕላየርስ፣ ካልሆነ ስፒድ ማልቲፕላየርስ ኦር ዳይሬክሽን ቼንጀርስ የሚባሉ ከሶስቱም ካታጎሪ ይመደባሉ ማለት ነው። እነኚህ ስድስቱም ከሶስቱም ካታጎሪ አይወጡም ማለት ነው። ፎርስ መልቲፕላየርስ የሚባሉ ሲምፕል ማሽኖች ምንድን ናቸው? እነሱን ስናይ ፎርስ መልቲፕላየርስ these are simple machines designed so that the load is greater than the effort። ይሄ ማለት ምንድን ነው? ኢፈርት ማለት ባለፈው እንዳወራ ነው ሰው ወይም ማኑዋሊ እኛ የምንሰጠው ፎርስ ነው፣ አፕላይ የምናደርገው ፎርስ ነው። ሎድ ማለት ደግሞ እኛ አፕላይ ባደረግነው ፎርስ ምክንያት ይሄ ሲምፕል ማሽን ኦብጀክቱ ላይ ወይም ሎዱ የሚነሳው ኦብጀክት ላይ የሚያሳርፍልን ሎድ ነው ማለት ነው። ሶ እነኚህ ፎርስ መልቲፕላየር የሚባሉት ዲስ አር ማሽንስ ዲዛይንድ ሶ ዳት ዘ ሎድ ኢዝ ግሬተር ዳን ዘ ኢፈርት። ይሄ የሚሆነው መቼ ነው? ዲስ ኢዝ ኦንሊ ፖሲብል ኢፍ ዘ ሎድ ሙቭስ ኤ ስሞለር ዲስታንስ ዳን ዘ ኢፈርት። ያው ፎርስ ማልቲፕላይድ ስለሆነ አሁን ትሬድ ኦፍ አለ። ሁሌም ትሬድ ኦፍ ማለት አንደኛው ሲጨምር ሌላው አሁን ፎርስ እና ዲስታንስን ነው የምናወራው በወርክ ዴፊኒሽን ስለሆነ ማለት ነው። ሶ ምንድነው ሎዱ ከኢፈርቱ ያነሰ ዲስታንስ ሲጓዝ ነው ይሄ የሚሆነው ማለት ነው። አሁን እዚህ ጋር እንደምታዩት ኢፈርት እዚህ ጋር በእጃችን ያው መቀስ ብታዩ እዚህ ጋር ነው እኛ ማኑዋሊ ፎርስ አፕላይ ብናደርገው። እዚህ ፈልክረም አለ ይሄ ማለት ነው። እዚህ ምን አለ? ሎድ አለ። ያው ሎዱ ማለት እንዲስ ኬዝ ምንድነው? አሁን ወረቀት ከሆነ የሚቆረጥ ወረቀት ወይም ጨርቅም ሊሆን ይችላል ማንኛውም ነገር እዚህ ጋር ጨርቅም ወይም ወረቀትም ላይ የሚያርፈው መቀሱ ይሄ ስለቱ የሚያሳርፈው ሎድ ማለት ነው። ሶ እነኚህ ፎርስ ማልቲፕላየር ይባላሉ። ሌላው ስፒድ ማልቲፕላየርስ ይባላሉ። እነኚህ ስፒድ ማልቲፕላየር የሚባሉት ምንድን ናቸው? ዚስ አር ሲምፕል ማሽንስ ዲዛይን ሶ ዳት the distance moved by the load is greater than the distance moved by the effort at the same time። ቤዚክ ሀሳቡ ማለት ነው። ስፒድ ማልቲፕላየር የሚባሉት they are simple machines designed such that በሎዱ ወይም ሎዱ ትራቭል የሚያደርገው ዲስታንስ ከምን ይበልጣል? ከኢፈርቱ ትራቭል ከሚያደርገው ዲስታንስ ይበልጣል እነኚህ ሲምፕል ማሽኖች ላይ ማለት ነው። ሶስተኛው ካታጎሪ ዳይሬክሽን ቼንጀርስ ባለፈው ፑሊ ብለን እንዳይ ነው ማለት ነው። እኛ የሆነ ፎርስ አፕላይ ስናደርግ ወደ ታች አፕላይ ስናደርግ ኦብጀክታችን ወደ ላይ የሚሄድበት ወይም ፎርስ ወደ ላይ አፕላይ ስናደርግ ኦብጀክታችን ወደ ታች ሊሄድ የሚችልበት አጋጣሚ ማለት ነው። ሶ እነኚህ ምንድነው ፎርስ ማልቲፕላይ ያደረጉ ምንድነው የሚያደርጉት? ሲምፕሊ they change direction ማለት ነው። these are machines designed so that the load is moved in what direction? in different direction to the effort ማለት ነው። ድምጼ ይሰማል? አይሆን ይሰማል በደንብ ይሰማል። So in conclusion a simple machine ማለት it is a device that requires only a single force to do mechanical work። በቃ አንድ ሲምፕል ማሽን ማለት ከስድስቱም አይነቶች የትኛውም ሊሆን ይችላል። it fulfills the definition that it is a device that requires only what type of force? A single force to do a mechanical work ማለት ነው። አንድን ሜካኒካል የሆነን ስራ
ፐርፎርም ለማድረግ ሲንግል የሆነ ፎርስ ሲንግል አፕሊኬሽን ኦፍ ኢፈርት የሚፈልግ ማለት ነው። ለምሳሌ እዚህ ጋር እንደምናየው ይሄን ዌይት ለማንሳት እዚሽ ጋር ሲንግል ፎርስ አፕላይ በማድረግ እናነሳለን። ወይም ይሄን ፍልጥ እንዲህ ለመፍለጥ እዚህ ጋር አክሱን ይዘን ሲንግል ፎርስ አፕላይ በማድረግ መክፈል እንችላለን፣ እንዲህ መሰንጠቅ እንችላለን ማለት ነው የፈለግነው። ሶ ኢት ኩድ ቢ ፑሊ ኢት ኩድ ቢ ዌጅ ኦር ኢት ኩድ ቢ ኢንክላይንድ ፕሌንም ሊሆን ይችላል። ከስድስቱም የትኛውም they can be defined as a simple machine ማለት ነው። በዛ ኮንሰፕት እና ከዛ በፊት በነበረው እስቲ አሁን ሰልፍ ኤክሰርሳይዝ 1.6 እኔ write true if the statement is correct and false if it is incorrect. Number 1, for speed multipliers the distance moved by the load is less than the distance moved by the effort. ስፒድ ለማልቲፕላይ ለሚያደርጉ ሲምፕል ማሽኖች በሎዱ ወይም ሎዱ ሙቭ የሚያደርገው ዲስታንስ ኢፈርቱ ሙቭ ከሚያደርገው ዲስታንስ ያንሳል ይላል። is it true? false exactly yes false because speed multiplier ከሆነ ሎዱ ሙቭ የሚያደርገው ዲስታንስ ምንድነው ይበልጣል። it is greater than yes so, yes therefore it is false. Number 2, a simple machine can multiply a force. A simple machine can multiply a force by moving a load over a long distance. አሁንም force multiply የሚያደርጉ ማሽኖች a simple machine can multiply a force by moving a load over a long distance. Is it true or false? force small false yeah small distance exactly. force አሁን multiply Yeah. የሚያደርገው ከሆነ ትሬድ ኦፍ አለ ብለናል እና force multiply የሚያደርግልን ከሆነ ሎዱ የሚሄድልን ምን ያክል ዲስታንስ ነው? ትንሽ ዲስታንስ ነው የሚሄድልን ማለት ነው ሎዱ። therefore it is not a long distance, it is a short distance. therefore it is false ማለት ነው። part 2, choose the correct answer from the given alternatives. Number 1, a sloping surface that alters the force to move the load in a perpendicular direction is wedge, inclined plane, pulley, a screw. Yes, a sloping surface hint ይሰጣል አይደል? sloping surface that alters the force forceን ቀጥታ perpendicularly ወደ ላይ ከማንሳት የተወሰነ directional change አድርገን ፎርስ ያንን ቀጥታ ለማንሳት ከሚያስፈልገን ፎርስ ባነሰ ፎርስ እንድንገፋ የሚያስችለን ሰርፌስ ምንድነው? pulley ነው pulley yeah እስቲ በደንብ ይው ፑሊ wedge ዳይሬክሽን ነው የሚቀይረው። ዌጅም በሲንግል ፎርስ በዛው አማውንት ኦፍ ፎርስ ነው አፕላይ ያደረግነውን ያክል ፎርስ ነው አፕላይ የሚያደርገው ዌጅ ላይ። ዌጅ ማለት እንደ ኤግዛምፕል ካየን እንትን ማለት ነው አክስ። ይህ ኢንክላይንድ ፕሌን ነው። this is inclined ስሎፕ ማለት ምን ማለት? ስሎፕ ማለት የሆነ የተንጋደደ ማለት ነው። አንድን እቃ ወደ ላይ ቀጥታ ከምን ሸካም ወደ ላይ የሆነ ኢንክላይንድ የሆነ ሰርፌስ ላይ ብንገፋ እንደውም ይሄ የጭነት መኪኖች ላይ ሲጫን ምናምን ይሄ በእንትኑ ተከፍቶ የሆነ ጣውላ ነገር አድርገው ያደርጋሉ አይደለ? so it is inclined plane. please mute አድርጉ ማን እንደሆነ ማን ድምጽ እንደሆነ whose voice is that please? okay so it is inclined plane. Number 2, which one of the following simple machines is a lever? ከነዚህ lever የሆነው የትኛው ነው? hammer, ramp, ladder, knife. it is hammer I don't know what lever ማለት እንደዚህ ፈልክረም ኖሮት ፈልክረም ማለት the point of zero moment ማለት ነው። እንደዚህ የሆነ ሎድ ሊኖር ይችላል ኤግዛምፕል ማለት ነው። እንዲህ ሎድ ኢፈርት እንደዚህ ሊኖር ይችላል፣ እዚህ ጋር ሎድ ሊኖር ይችላል። ይሄ ፈልክረም ማለት ነው። በእንደዚህ አይነት ሜካኒዝም ኦፕሬት የሚያደርግ
አሁን ለምሳሌ መዶሻን ብትወስዱ ይሄ ሚስማር ስንነቀል እስቲ ኢማጂን አድርጉ። መዶሻ ሚስማር ስንነቀል እንዴት አይነት ኦፕሬሽን ነው የሚጠቀመው? እጀታውን ጫፉን እንይዛለን አይደለ? ያቺ ክላው ደግሞ ሚስማሩ ላይ አስገብተን ከዛ እንዲህ የምናስደግፍበት ፓርት አለ አይደለ? ይሄ አናቱ ፓርት ማለት ነው። አናቱ ፓርት መሬትን ሰክቶ እንዲህ ፈልክረም ይፈጥራል ማለት ነው። ይሄንን ሲስተም ይፈጥርልናል። ከዛ በኋላ እዚህ ጋር ሎድ አፕ ላይ ስናደርግ ምን ያደርጋል? ሚስማሩን ይፈነቅላል ወደ ላይ። ስለዚህ ያ ኮንሰፕት ያለው ሃመር ነው ማለት ነው። ራምፕ ማለት ኢንክላይንድ ፕሌን ነው። ላደርም እንደዛው። ናይፍ ዌጅ ነው። ኤግዛምፕል ወደ ባለፈው ክላስ ላይ አለ። በደንብ ወደኋላ ተመልሳችሁ ማየት ያስፈልጋል። ነምበር 3 which simple machine is used on a flagpole to help when the flag is raised? ባንዲራ exactly, yes, pulley, yes. Yeah. Part 3 give short answers to the following questions. እነኚህ ኦልሬዲ የተደጋገሙ ስለሆነ list the 6 types of simple machines ኦልሬዲ ያሉ ናቸው። ባለፈውም ያየነው ሌክቸር 1 ስንጨርስም ሳማራይዝ ያደረግነው ሌቨር፣ ኢንክላይንድ ፕሌን፣ ዊል ኤንድ አክሴል፣ ፑሊ፣ ዌጅ እና ስክሪው ናቸው ማለት ነው። ዲፋይን a simple machine. simple machineን ዲፋይን አድርጉ ብትባሉ how would you define? It is a mechanical device that is used to either change the magnitude of the force or the direction of the force, which ultimately makes it easier አይደለ? ያው change the direction በመቀየር ወይም የፎርስን መጠን በማጉላት ምን የሚያደርግልን ነው ማለት ነው? ስራችንን የሚያቀልልን ማለት ነው። A simple machine is a basic mechanical device that changes the magnitude or the direction of the force, ultimately making the task easier to perform ማለት ነው። so ይሄ ኦልሬዲ ያሉ ዴፊኒሽኖች ናቸው። ወደ ሴክሽን 1.5 እንሄዳለን which is about mechanical advantage, velocity ratio and efficiency የሚባሉ ሶስት ቤዚክ የሆኑ ተርሞች ማለት ነው። ያው ከዚህ በፊት እንዳየናቸው ሴክሽኖች ሁሉ እያንዳንዱ ሴክሽን ሲያልቅ በእያንዳንዱ ሴክሽን መጨረሻ ላይ ማወቅ የሚገቡን ሀሳቦች አሉ ማለት ነው። For example, in section ስንጨርስ you should be able to determine whether the machines are force multipliers, speed multipliers or direction changers. You should be able to define the terms like work input, work output የሚሉ effort, load, mechanical advantage, velocity ratio, efficiency የሚሉ ቃላትን እነኚህን definition as well as ከነ ፎርሙላቸው መረዳት መቻል አለባችሁ። You should be able to derive the expression for efficiency. efficiency ድራይቭ ለማድረግ መቻል አለባችሁ። እንዲሁም ሜካኒካል አድቫንቴጅ እና ኤፊሺየንሲ የሚባሉትን ያው ድግግሞች ነው። ካልኩሌት በካልኩሌሽን እንዴት መስራት እንዳለባችሁ ማወቅ ይጠበቅባችኋል ማለት ነው። ያው የዛ ሴክሽን ኮምፒተንስ ነው ያ። ኦኬ ወደ ሜካኒካል አድቫንቴጅ እንሂድ ወይም በመጻረ ቃል ኤምኤ ሜካኒካል አድቫንቴጅ እንሄዳለን ማለት ነው። so in this subsection we will deal with the general description of mechanical advantage and velocity ratio of the simple machines ማለት ነው። so ይሄንን ዩኒት ወይም ይሄንን ሴክሽን ፕሮሲድ ለማድረግ ወይም በደንብ እንድንረዳ እንዲያስችለን ብሬንስቶርሚንግ ጥያቄዎች አሉ። what is the mechanical advantage of a simple machine? የአንድ ሲምፕል ማሽን ሜካኒካል አድቫንቴጅ ማለት ምንድነው? እንዴትስ ኤክስፕሬስ ይደረጋል? እንዴት ይገለጻል? ይሄ ሜካኒካል አድቫንቴጅ ሁለት ፓርቶች አሉት። አንዱ አክቹዋል ሜካኒካል አድቫንቴጅ የሚባል ነው። ሌላኛው ደግሞ አይዲያል ሜካኒካል አድቫንቴጅ የሚባል ነው። ሁለቱም ምንድናቸው? ዴፊኒሽናቸው ምንድነው? ሶ እነሱን እናያለን ማለት ነው። ሶ እንደሚታወቀው we use different simple machines to accomplish the same work. አንድን ስራ ለመስራት የተለያዩ ማሽኖችን ሲምፕል ማሽኖችን እንደ ኮንቪኒየንሳችን እንደ ለስራው እንዳመቺነት እንጠቀማለን። ለምሳሌ ብንወስድ አንድ ሚስማር ከሆነ ከተመታበት ከሆነ ነገር ሚስማር ሊሆን ይችላል፣ ሊሆን ስፒል ሊሆን ይችላል ብሎን ለመንቀል ወይም ከሆነ ፒስ ኦፍ ውድ ላይ ይሄን ለመንቀል ምን እንጠቀማለን? either a pair of pliers ወይም ሃመር እንጠቀማለን አይደለ? ሃመር አሁን pair of pliers ማለት መቆንጠጫ ማለት ነው አይደለ? እንደ ፒንሳ አሁን በፒንሳም እንዲወጥረን ይዘን
አፕላይ እናደርጋለን ፎርስ ወይም በመዶሻም እነቅላለን። የትኛው ይቀላል ግን? አሁን በፕላየር በፒንሳ ከመንቀል ሚስማር የሆነ ጣውላ ላይ የተመታ ሚስማር በመዶሻ መንቀል ወይስ በፒንሳ መንቀል ይቀላል? በመዶሻ አይደለ? ኤግዛክትሊ። ይሄ በተግባርም ሁላችንም የምናውቀው ነገር ነው። ለምን ደክለው ሃመር ዳዝ አ ጆብ ዊዝ ለስ ኢፈርት፣ በጣም በትንሽ ጉልበት ኢፈርታችን ባነሰ እሱ ያንን ፎርስ ቶሎ አባዝቶልን ኢዚሊ መንቀል ያስችለዋል። ለምንድን ነው ያ? ለምን ይመስላችኋል? ቢካዝ ቀጥሎ ያለ ቶፒክ አለ the hammer acts as a first class lever። እቺ ቃል እቺ the first class lever፣ ያው ሌቨር ሶስት አይነት አለ፣ ፈርስት ክላስ፣ ሰከንድ ክላስ እና ተርድ ክላስ ምንላቸው አሁን ቀጥሎ የምናየው ማለት ነው። the hammer acts as a first class lever that converts a small input force into a much larger output። ትንሿን እኛ በእጃችን አፕላይ ያደረግናትን ትንሿን ፎርስ ወደ በጣም አስተልቆ አባዝቶልን ኢዚሊ ሚስማሩን እንድንነቅል ያስችለናል ማለት ነው። ሶ when አሁን ይሄ ወደ ሜካኒካል አድቫንቴጅ የምንለው ኮንሰፕት ምንድነው ወደሚለው እየተንደረደርን ነው። when a machine turns a small input force፣ ይሄን small input force ወደ into a larger output force, we say that the machine gives us what? A mechanical advantage። አሁን የፈለግነው እቺን ዴፊኒሽን ነው ማለት ነው። ሜካኒካል አድቫንቴጅ ማለት አንድን ማሽን ስንጠቀም ፎርሱን ምን ያክል ያባዛልናል፣ እኛ አፕላይ ካደረግነው ፎርስ አንፃር በምን ያክል አባዝቶልናል፣ በምን ያክል ስራውን። አድቫንቴጅ ማለት ጥቅም ማለት ነው አይደለ? ትልቅ ጉልበት ማውጣት ለኛ ኪሳራ ነው። ትንሽዬ ጉልበት አውጥተን በጣም ፎርሱን ካስተለቀልን እሱ ትልቅ አድቫንቴጅ ነው። ትልቅ ሜካኒካል አድቫንቴጅ በቁጥርም ይገለጽ ማለት ነው፣ ይሰጥቶናል ማለት ነው። therefore mathematically we can express mechanical advantage as the ratio of the output force, which is the load, divided by the input force, which is the effort supplied or acted by the human ማለት ነው። load over effort ማለት ነው፣ ወይም output force divided by input force እነዚህ ተመሳሳይ ናቸው። so mechanical advantage ማለት ያ ነው። let's see a simple example mechanical advantage በተመለከተ a load of 400 newton is lifted by applying a force of 160 newton on the lever. what is the mechanical advantage of the lever? የዚህ lever mechanical advantage ምን ይሆናል ብንባል ያው given ምንድነው ሎዳችን ስንት ነው? ሎዱ 400 ኒውተን our effort ይሄን ለማንሳት 160 ኒውተን። so we are required to determine the mechanical advantage and the solution. we have already been given the formula to define mechanical advantage, which is the ratio of the load divided by the effort, which is the force applied by the load divided by the force applied by the effort, which is 400 ሲካፈል ለ160 2.5 ማለት ነው። አሁን ይሄ ማለት ፊዚካል ኢንተርፕሬቴሽኑ ምን ማለት ነው? ሜካኒካል አድቫንቴጁ የዚህ ማሽን 2.5 ነው ስንል ፕራክቲካሊ ምን ማለት ነው? ሲተረጎም እኛ አፕላይ ያደረግነውን ፎርስ በእጃችን ከኛ የወጣውን ጉልበት 2.5 ጊዜ ምን ያደርግልናል ማለት ነው? ያባዛልናል ማለት ነው። ያባዛልናል ማለት ነው። ኤግዛክትሊ። እዚህም ተመሳሳይ ያው የሰልፍ ቴስት ኤክሰርሳይዝ አለ። the hammer produces an output force 15 times greater than the force you apply to it, which is the input force. what is the mechanical advantage of the hammer? ይሄ ሃመር አንድ መዶሻ እኛ አፕላይ ከምናደርገው ፎርስ 15 እጥፍ አውትፑት ፎርስ ፕሮዲዩስ አደረገልን። የዚህ መዶሻ ወይም ሃመር ሜካኒካል አድቫንቴጁ ስንት ነው? መልቲፕላይ ፎርስ ስንት ይሆናል? ቲቸር የተሰጣለ እንደለኛ 15 ብቻ ነው የሚል 15 ምን 15 ብሎ ምን ይላል? 15 ኒውተን ይላል አይልም አይደል? 15 times greater than the force you apply to it። ያ ማለት ሜካኒካል አድቫንቴጅ ፎርሙላችን ምንድነው? ሎድ
ኦቨር ኢፎርት ነው አይደለ? እኛ አፕላይ የምናደርገው ኢፎርት ምንም ይሁን ምን እሱ ምን ያክል ጊዜ ያባዛልናል? በሎዱ 15 ጊዜ። ያ ማለት ሎዱ ስንት ነው? 15 ጊዜ የኢፈርታችንን 15 ጊዜ ማለት ነው ሎዱ ማለት ኦቨር ይሄ ኢፈርቱ ከታች እንዳለ ይመጣል። ስለዚህ ካንስል አውት ይደራረጋሉ አይደለ? ስንት ነው ማለት ነው? በሜካኒካል አድቫንቴጅ 15 ማለት ነው። በሜካኒካል ይሄ የተሰጠን ኦልሬዲ እኮ ሜካኒካል አድቫንቴጅን ነው መልሶ ራሱ የሰጠን። ያው ዝም ብሎ ነው የጠየቀን። ጀስት ምን ያክል ራሳችንን ቴስት እንድናደርግ ያለው። ሶ the mechanical advantage of the hammer is 15 ማለት ነው። ሜካኒካል አድቫንቴጅ ዩኒት አለው የለውም አይደል? ምክንያቱም ተመሳሳይ ቁጥሮች ለምሳሌ እዚህ ጋር ሎድ ኦቨር ኢፈርት ሎድም በኒውተን ነው ኢፈርትም በኒውተን ነው። ተመሳሳይ ዩኒቶች ስለሆኑ ምን ይሆናሉ? ይጣፋሉ። ከዛ ዩኒትለስ ነው፣ ዩኒት የለውም። ሜካኒካል አድቫንቴጅ ዩኒት የለውም። ቀጥሎ ቬሎሲቲ ሬሾም እናያለን። እሱም ምንድነው? ዩኒት የለውም፣ ሬሾ ነው፣ ዝም ብሎ ቁጥር ነው። it only tells the relative strength of the load with respect to the effort ማለት ነው። so mechanical advantage ያው እዚህ ጋር አሁን ያልኩት mechanical advantage ምንድነው? it has no units ማለት ነው። it is simply a comparison or a ratio. When the input and output forces are the same, what will be the mechanical advantage? አንድ ነው አይደል? ሜካኒካል አድቫንቴጅ ማለት ያው ቅድም እንዳልነው ሎድ ኦቨር ኢፎርት ከሆነ እና ሁለቱም እኩል ከሆኑ ሬሾ ስንት ነው? አንድ ነው አይደል የሚመጣው? ያ ስለዚህ ከአንድ በላይ ሜካኒካል አድቫንቴጃቸው for machines which have a mechanical advantage of greater than 1 ምንድናቸው ይባላሉ? እነኚህ ማሽኖች they are force multipliers ይባላሉ ማለት ነው። ምክንያቱም the load they apply is greater than the effort we apply አይደለ? እኛ ከምንሰጠው ኢፈርት በላይ ነው እነሱ ኦብጀክቱ ላይ አፕላይ የሚያደርጉልን ሎድ ማለት የኛን ኢፈርት አባዝተውልን ማለት ነው። ያው ከአንድ በላይ ከሆነ always we call them force multipliers ብለን እንጠራቸዋለን ማለት ነው። So in summary, there are two kinds of not in summary, there are two kinds of mechanical advantage. ሁለት አይነት ሜካኒካል አድቫንቴጆች አሉ። አንዱ ምንድነው? አክቹዋል የሚባለው ወይም ትክክለኛ ሪያሊስቲክ የሆነው ማለት ፕራክቲካል አክቹዋል ሜካኒካል አድቫንቴጅ AMA and አይዲያል ሜካኒካል አድቫንቴጅ IMA ማለት ነው። ልዩነቱ ምንድነው? አንዱ ሪያሊስቲክ ነው። ሪያሊስቲክ ማለት ያው ብዙ አይነት ሎሶች አሉ። ፍሪክሽን ሎስ አለ፣ ሂት ዲሲፔሽን ይኖራል፣ በተለያየ ሚንስ የሚኖሩ ሎሶች አሉ። ያንን ሎስ ባካተተ መልኩ ፕራክቲካል ትክክለኛ የሆነ ሜካኒካል አድቫንቴጅ ማለት ነው። actual mechanical advantage ማለት it compares the force you get out, that means load, with what you put in. actually የሆነው ሎድ ከአክቹዋሊ እኛ አፕላይ ከምናደርገው ሎድ ጋር ከነሎሶቹ ማለት ነው ኮምፔር ያደርግልናል። ይሄ አይዲያል ማለት ምናባዊ እንደማለት ነው። ሪያሊስቲክ ያልሆነ ትክክለኛ ያልሆነ ማለት ነው። በሆነ እንዲህ አይነት ኮንዲሽን ቢሟላ ኖሮ የምንለው አይነት ማለት ነው። this mechanical advantage is the mechanical advantage if አሁን እዚህ ጋር if there were no energy losses ምንም አይነት ኤነርጂ ሎስ ለምሳሌ ፍሪክሽን ይኖራል፣ ሂት ይኖራል፣ በሳውንድ መልክ ድምጽ ሎዝ ይደረጋል፣ ኤነርጂ ሎዝ ይደረጋል። እንደዛ አይነት ሎሶች ሜካኒካል ሎሶች ሳይኖሩ ኢማጂን የሚደረግ አድቫንቴጅ ነው ማለት ነው። ልዩነቱ ያ ነው። ቀጥሎ ወደ ቬሎሲቲ ሬሽዮ ሜካኒካል አድቫንቴጅን አይተናል። ቀጥሎ ቬሎሲቲ ሬሽዮ እናያለን። the term velocity ratio describes the ratio of the distance moved by the effort to the distance moved by the load ማለት ነው። በማቴማቲካሊ ስንገልጽ ቬሎሲቲ ሬሽዮ ማለት ወይም ቪአር ባጭሩ ምንድነው? effort over load effort over load ሳይሆን distance moved by the effort distance ነው። ይሄ effort over load ከሆነ
the reciprocal of mechanical advantage ነው የሚለው ኢፈርቱ ሳይሆን በኢፈርቱ ወይም ኢፈርቱ የተጓዘው ዲስታንሶች ናቸው እዚህ ጋር በሜትር ሊሆን ይችላል በሴንቲሜትር ነው የሚሆነው distance moved by the effort divided by the distance moved by the load ማለት ነው በኢፈርቱ ወይም ኢፈርቱ የተጓዘው ዲስታንስ ሲካፈል ለሎዱ ለተጓዘው ዲስታንስ ማለት ነው ልክ እንደ ሜካኒካል አድቫንቴጅ ሁሉ in a similar manner to the mechanical advantage the velocity ratio also has no units suppose if the velocity ratio is 3 what does that mean or how do we interpret that it means that the effort has to move 3 times as far as the load ማለት ነው አሁን ይሄ velocity ratio 3 ቢሆን ይሄ ምን ማለት ነው ኢፈርቱ የሎድን ምን ያክል መሄድ አለበት 3 እጥፍ ትራቨል ማድረግ አለበት ማለት ነው አይደል in a similar way velocity ratio ደግሞ 0.5 ቢሆንስ ይሄ ማለት ምን ማለት ነው አሁን 0.5 ቢሆን ያ ማለት ኢፈርት አንድ ሲሄድ ሎድ 2 እየሄደ ነው ማለት ነው አይደለ ይሄ አይደል 0.5 የሚሰጠን ግማሽ ወይም ኢፈርት 2 ሴንቲሜትር ወይ 2 ሜትር ሲሄድ ሎድ ምን ያህል እየሄደ ነው 4 ሜትር እየሄደ ነው ማለት ነው ስለዚህ ምን ማለት ነው ይሄ then the effort moves half as far as the load ማለት ነው ኢፈርቱ ከላይ ያለው ኢፈርት ነው ከታች ያለው ሎድ ነው ሎዱን ምን ያክል ግማሽ ነው እየሄደ ያለው ማለት ነው or በሌላ አባባል the load is moving twice the effort ማለት ነው let's see the example a load of 200 newton is lifted up by applying a force of 80 newton on the lever if the load is 10 centimeter from the fulcrum and the effort is 40 centimeter from the fulcrum calculate the velocity ratio of the lever አሁን ይሄንን 200 ኒውተን በ80 ኒውተን ሊፍት እናደርጋለን ሌቨሩን ተጠቅመን ማለት ነው አሁን ሎዱ ከፈልክረም ፖይንቱ ፈልክረም እንደዚህ ቢኖረን እንደዚህ ይሄ ሎድ ቢሆን ይሄ ኢፈርታችን ቢሆን ይሄ ዲስታንስ ማለት ነው ይሄ ዲስታንስ ምንድነው ከፈልክረሙ ኢፈርቱ ያለው ዲስታንስ ምን ያክል ነው 40 and the effort ከፈልክረሙ ያለው ማለት ይሄ ፈልክረሙ ነው f ይሄ l ማለት ነው ሎዱ ይሄኛው ዲስታንስ ደግሞ ስንት ነው 10 ማለት ነው 10 ሴንቲሜትር therefore በዚህ ዲስታንስ አማካይነት ከፈልክረም ፖይንታችን ዲስታንስ moved by the effort 40 ነው de ይሄ de ማለት ነው ዲስታንስ moved by the load ስንት ነው dl 10 አይደለ therefore velocity ratio calculate ስናደርግ simply ምንድነው ፎርሙላ ነው አይደለ the distance traveled by the effort divided by the distance traveled by the load d ያችን ስንት ነው 40 dl ያችን 10 ያ ማለት 4 ማለት ነው therefore ምን ማለት ነው ይሄ ኦብጀክት 200 ኒውተንን በ80 ፎርስ ብቻ በ80 ኒውተን እኛ በእጃችን አፕላይ አድርገን 200 ኒውተን የሚያክል ትልቅ ሎድ ለማንሳት ምን መሆን አለበት ኢፈርታችን ከሎዱ ከፈልክረሙ 40 ሴንቲሜትር መሄድ አለበት ሎዱ ደግሞ ለፈልክረሙ በጣም የተጠጋ መሆን አለበት ማለት ነው ይሄ ፕራክቲካሊ የምናውቀው ነው አሁን ፈልክረም እዚህ ጋር ድጋሚ ከለር ልቀይርና let me change አሁን እቺ ፈልክረም ነች እንደዚህ ዳግና ራሱን መልሼ ልሳል ፈልክረም ኤፍ አለ ይሄንን ሎድ ያው 200 ኒውተን ነው ይሄን ቶሎ ለማንሳት እዚህ ጋር የኢፈርቱ ዲስታንስ ይሄ ዲስታንስ ማጠር ነው መርዘም ነው ያለበት ይሄ ከዚህኛው አንፃር
ማጠር ነው ያለበት። መርዘም መርዘም ነው ያለበት። መርዘም ነው ያለበት because የወርክ ዴፊኒሽን ራሱ ካረሳችሁ ማለት ነው ወርክ ማለት ምንድነው ብለናል የትኛው ፎርስ multiplied by the distance ነው አይደለ ስለዚህ በትንሽ ፎርስ ትልቅ ወርክ ወይም ትልቅ ዌት ለማንሳት በትንሽ ፎርስ ዲስታንሱ ይሄ ምን ያክል ምን መሆን አለበት ትልቅ መሆን አለበት ማቴማቲክሱ ራሱ ይነግረናል ስለዚህ ይሄ ዲስታንስ 40 የሆነው በዛ ምክንያት ካልሆነ አሁን 40 እና 10 50 ነው አይደለ ሌቨሩን አሁን እዚህ ፈልክረሙን ወደዚህ ብናመጣና 25 ላይ ብናደርግ በዚህ ማንሳት አንችልም 80 ኒውተን ብቻ አፕላይ በማድረግ ምንድነው ማንሳት አንችልም ይሄን ዕቃ ይከብደናል ሶ the load has to be ማለት ነው ቲቸር እዛ ዲስታንሱ መርዘም አለበት ግን እኛ ምን ፎርቱ ግን ይበዛል አይደለ ፎርቱ ትንሽ ፎርስ ነው እኛ የምንፈልገው አሁን እኮ እዚህ ጋር 80 ኒውተን ነው ይሄን ሙሉውን ቆይ አንዴ ላንሳውና ከእንደገና መሳል ካስፈለገ ከለር ጭምልቅ ካለ አሁን ፈልክረሟን ልሳላት ይሄ ፈልክረም ነው ስለዚህ ሎድ እንደዚህ ላድርግ ሎዱ ይሄ ነው ሸክማችን ማለት ነው 200 ኒውተን ነው ይሄ 80 ኒውተን ነው አሁን 80 ኒውተን ማለት በ10 ስናካፍል 8 ኪሎ ግራም ፎርስ ብቻ ማለት ነው 8 ኪሎ ግራም ፎርስ አፕላይ በማድረግ 20 ኪሎ ግራም ዕቃ ለማንሳት ይሄ ርቀት እዚህ ጋር ያለው ዲስታንስ ማለት ነው ይሄ እስከ ፈልክረሙ ያለው ከዚህኛው አንፃር መርዘም ነው ማጠር ነው ያለበት ሚሊዮን ነው ያወራው ከፈልክረሙ ከዚህ ከለር የፈልክረሙን ቀይል አድርገና ፈልክረም ይሄ ነው ከፈልክረም ፖይንቱ ይሄኛው ይሄ ዲ የኢፈርት ዲኢ ከዲኤል አንፃር ዲኤል ማለት ይሄኛው ማለት ነው መርዘም ነው ማጠር ነው ያለበት በ80 ኒውተን ፎርስ ይሄን 200 ኒውተን እንድናነሳ እንድንችል ይሄኛው ዲስታንስ ዲኢ ማለት ነው ከዚህ እስከዚህ ያለው ከዚህኛው አንፃር መብለጥ ነው ማነስ ነው ያለበት ነው ያልኳችሁ ለምን ምን መልሳችሁ ምን ሆነ መርዘም ነው ያለበት አይደለ መርዘም ነው ያለበት ስለዚህ ይሄ 40 ሴንቲሜትር ነው ሞመንት ካልኩሌት ስናደርግ ያው ኢኩሊብረም ላይ እንዲሆን ይሄ ፎርስ እና ይሄ ፎርስ ኢኩሊብረም ላይ እንዲሆን የሆነ ዲስታንስ ይመጣል ግን ይሄን ማንሳት ካለብን ግን ምንድነው ይሄ ፎርስ በረጅም ዲስታንስ ላይ አፕላይ ስናደርግ ነው የሚያነሳልን ማለት ነው በረጅም ዲስታንስ ላይ ሲሆን ነው ልጅ ሆነን እንዲህ በባልዲ ወይ ውሃ ስናመላልስ ለሁለት ሆናችሁ ውሃ ይዛችሁ ታውቃላችሁ አይደለ ወይ በጀሪካን ወይ በባልዲ በዱላ እንደዚህ ያ ፕራክቲስ ይኖራችኋልና ያ ራሱ አንድ የሌቨር ኤግዛምፕል ነው ዱላው ወደ እናንተ ሳይድ ሲያጠር በዛ በኩል ያለው ሰው ላይ ክብደቱ ይቀንሳል አይደል ያ ዱላውን ወደ እናንተ ስታስረዝሙ ትንሽ ጀሪካኑ ወይም የተሸከምነው ነገር አይቀልም ይቀላል ያ ነው ኮንሰፕት ዳት ኮንሰፕት የሌቨር ኮንሰፕት ማለት ነው ይሄ ፎርስ ታይምስ ዲስታንስ የሚለው የወርክ ዴፊኒሽን ማለት ነው በትንሽ ፎርስ ትልቅ ወርክ አውትፑት እንድንሰራ ዲስታንሱ ምን መሆን አለበት ትልቅ መሆን አለበት ኦሬዲ ፎርሱ ትንሽ ነው እቺን ትንሿን ፎርስ ኮምፐንሴት የሚያደርግልን ትልቅ ዲስታንስ ነው ዲስታንሱ ቢያጥርስ ትልቅ ፎርስ አፕላይ ማድረግ አለብን ማለት ነው እዚህ always የፎርስ የዌይት is equal to ወይም የወርክ ዴፊኒሽን ማለት ነው ፎርስ ታይም ዲስታንስ የሚለው ዴፊኒሽን ላይ ሶ አሁን ሶስቱንም ኦኬ ጥያቄ አለ but what if both have equal newton equal newton ከሆኑ ኢኩሊብረም ላይ ናቸው ማለት ነው አይነሳም ማንንም አያነሳም ማለት ነው ኢኩሊብረም ሜካኒካል ኢኩሊብረም ላይ ናቸው ማለት ነው
Okay. ኢኩሊብረም ማለት ወዴትም ያላጋደለ ባላንስድ የሆነ ማለት ሆሪዞንታል ፖዚሽኑን ይዞ ይቆያል ማለት ነው። ሆሪዞንታል ፖዚሽኑ ይሄ ፎርስ ይሄንን ሳያነሳው ባላንስ አድርጎ ይቆያል ማለት ነው። All right. ዲስታንሱ እኩል ከሆነ ነው ፕሮቫይድድ ዳት ግን ዲስታንሱ ትልቅ ከሆነ አሁንም ቢሆን ይሄ ማነሳቱ አይቀርም። የሚሄደው ዲስታንስ ግን ትንሽ ሊሆን ይችላል። ከፍ የሚለው ዲስታንስ ትንሽ ሊሆን ይችላል። በጣም ትንሽ ከፍ ግን ይሄ ዲስታንስ ማተር ያደርጋል ሁሌም። አሁን ኢን ሰመሪ ሜካኒካል አድቫንቴጅን አይተናል፣ ቬሎሲቲ ሬሾን አይተናል፣ አክቹዋል ሜካኒካል አድቫንቴጅን አይተናል፣ አይዲያል ሜካኒካል አድቫንቴጅን አይተናል ማለት ነው። ሜካኒካል አድቫንቴጅ is the ratio of the load to the effort ብለናል። velocity ratio the ratio of the distance moved by the effort to the distance moved by the load. Yes. Actual mechanical advantage ማለት the ratio of the load and the effort considering what the energy losses keyword ነች። ቅድም የተለያዩ ሎሶች በፍሪክሽን አይነት በገሃዱ ዓለም በሪያል ወርልድ ላይ ብዙ ሎሶች አሉ። ነገሮች አይዲያል አይደሉም በፕራክቲካል በሪል ወርልድ ላይ እና እነሱን ሎሶች ጭምር ያዘ አክቹዋል ማለት ነው። አይዲያል የሚባለው ደግሞ it is the ratio of the load to the effort without considering energy losses. energy loss በፍሪክሽንም በሂትም በሳውንድም በተለያዩ ሜካኒካል ሎሶች አማካይነት ያለውን ኢነርጂ ሎስ ኮንሲደር ሳናደርግ ዊዛውት ካልኩሌት የምናደርገው ሜካኒካል አድቫንቴጅ ነው ማለት ነው። with that let's do this self exercise. Okay, part 1 complete the following table based on the definition of the velocity ratio. የቬሎሲቲ ሬሽዮን ዴፊኒሽን ተጠቅመን እዚህ ጋር distance moved by the effort ኮለም ነው ይሄ የቬሎሲቲ ሬሽዮ ኮለም እዚህ distance moved by the load ኮለም አለ። ከሶስቱ ያው አንድ ተርም ይጎልናል ማለት የጎደለውን ካልኩሌት ማድረግ። ለምሳሌ እዚህ ጋር ስንት ይወጣል? እዚህ ጋር እዚህ ቬሎሲቲ ሬሽዮ ቪአር ፎርሙላውን እናውቀዋለን አለ VR is equals to DL DE over DL እንልና አሁን ምን DE እና VR ተሰጥቶናል አይደል? ስለዚህ DLን ካልኩሌት ለማድረግ DE divided by VR ማለት ቦታ መቀየር DE divided by VR therefore 0.2 ሲካፈል ለ0 ነው ለአራት ስንት ይሆናል? 0.05 ይሆናል ማለት ነው። ካልኩሌተር በእጃችሁ ካለ ማየት ትችላላችሁ። ሁለተኛው ኮለም ላይ VR ነው የተጠየቅነው። DE ተሰጥቶናል፣ DL ተሰጥቶናል። what will be our VR? 0.8 over 2. Okay. 0.3. 0.8 divided by 2. It is 0.4. Excellent. 0.4. Yes. 0.4. Yes. ሶስተኛው ላይ DE ተሰጥቶናል፣ VR ተሰጥቶናል። DE እና VR ተሰጥቶናል። so the distance moved by the load አሁንም DE divided by VR አይደለ? this divided by this ስንት ይሆናል? አካፍሉ እስቲ። ይሄ በደንብ የምንደጋገመው ለምንድን ነው? በቃ አዲስ እንዳይሆን አሁን እንደዚህ ብዙ እንትን ስለሰራን ሌላ ቁጥር ቀይሮ በየትኛውም አይነት ኦሪየንቴሽን ቢመጣ አይከብዳቸውም ማለት ነው። that's why we are just doing repetitive exercises ባይሆንማ አንዷን ሰርተን ይሄን ሙሉውን እናንተ እንድትሰሩ ማለፍ እንችላለን። ስንት ይሆናል ይሄ? 10 ይሆናል። 0.1. no it is distance moved by the effort እና የተሰጠን VR ነው። DLን ለመስራት DL ወደዛ እንወስዳለን፣ VRን ወደዛ እናመጣለን። VR time DE divided by VR አሁን DLን ከሆነ የፈለግነው ማቴማቲክስ እንዴት ነው? DE divided by VR የፈለግነው DEን ከሆነ ደግሞ ምን ይሆናል? DL VL multiplied by VR VR
ስለዚህ በቃ ይሄን መከተል ማለት ነው። አሁን ዲኤልን አይደል የፈለግነው እዚህ ጋር ሶ ዲስ ዲቫይድድ ባይ ዲስ 10 ይሆናል ማለት ነው። እዚህስ ጋር አሁን ዲኢ ነው የተጠየቅነው እዚህ ጋር DL time VR 1.8 1.8 አይደለ? ኤክሰለንት የስ ቀጥሎስ የመጨረሻው 6 DL is equal DE over VR 12 which means D over VR 12 ሲካፈል ለ2 6 ኤክሰለንት ሶ በቃ አሁን በደንብ ኢንተርናላይዝ አድርጋችኋል ማለት ነው። በደንብ አድርጋችሁ ኢንተርናላይዝ አድርጋችኋል ማለት አሁን በማንኛውም ኦሪየንቴሽን የተለያየ ጥያቄ ቢሰጠን ምንም እንትን አንልም ማለት ነው። ሁለተኛው ቲቸር እኔ ስድስት የምለው 6 እና 0.6 ቪአር 0.6 10 የወጣበት እንደ እሱ አልገባኝም። ይሄ ማን ነው የተሰጠን እዚህ ጋር ዲኢ ነው አይደል ያለን ዲኢ 6 ነው ቪአር 0.6 እዚህ ጋር ዲኤል ስለዚህ ዲኤል ነው የምንፈልገው የምንፈልገው ማንን ነው እዚህ ዲኤልን አይደል ዲኤልን ስንፈልግ ዲኢ ኦቨር ቪአር አይሆንም ዲኢያችን እዚህ ጋር ስንት ነው 6 ተሰጥቶናል ከላይ ቪአራችን ከታች ስንት አለ 0.6 6ን ለ0.6 ስናካፍል 10 አይመጣም ካልኩሌተር ላይ ሞክረው ለ0.6 ስንት ይመጣል? ስንት ይመጣል? 10 አይመጣም? ይመጣል አይደል? 10 ይመጣል። ሶ በዛ መሰረት ሰራን ማለት ነው። አሁን ቬሎሲቲ ሬሾ ሁለተኛው ጥያቄ ላይ what is the purpose of the machine ይሄን ለሚቀጥለው ክላስ ራሳችሁ እንድታመጡ ፈልጋለሁ። አጭር የሆነ ዴፊኒሽን ቪአር ለዛን 1 ማለት ቅድም በሰራነውም ሆነ በዚህ ዴፊኒሽን ትርጉሙ ምንድነው? ቅድም አሁን ሜካኒካል አድቫንቴጅ ኤምኤ ግሬተር ዛን 1 ማለት ምን ማለት እንደሆነ አውርተናል አይደለ? ማሽኑ ሎዱን እኛ አፕላይ የምናደርገውን ፎርስ በማባዛት ሜካኒካል አድቫንቴጅ ይሰጠናል ብለናል። በዛ ሴንስ ይሄኛውን እናንተ ትሰሩታላችሁ። ይሄ ኖርማሊ ሁሉም በሰልፍ ቴስት ኤክሰርሳይዝ ነው፣ በራስ በተማሪ የሚሰሩ ናቸው። ያው ግን ግማሹን ከሰራን ይሄን እናንተ ትሰሩታላችሁ ሁለቱንም። ለሚቀጥለው ክላስ ይሄን ሰርታችሁ የራሳችሁ ሪዝን ታመጣላችሁ። ጠይቃችኋለሁ። በዚህ እንጀምራለን። right ቀጥሎ ኤፊሺየንሲ ኦፍ ማሽንስ እናያለን ማለት ነው። ኤፊሺየንሲ ማለት ምን ያክል ውጤታማነት ማለት ነው። ምን ያክል ኢንፑት ከሚቀበለው አንድ ማሽን ከሚቀበለው ኢነርጂ ምን ያክልን ወደ አውትፑት እየቀየረ ነው የሚለውን ንጽጽር የሚያሳየን ተርም ነው ኤፊሺየንሲ ማለት። ኤፊሺየንሲ describes how good a machine is at transferring the input energy into useful output energy ማለት ነው። ሶ ይሄ በቃ ባጭሩ አንድ ማሽን የማሽን ኤፊሺየንሲ it is the ratio of the output force over input ማለት ነው። ከሚቀበለው ማንኛውም ማሽን ዓለም ላይ ከሚቀበለው ኢንፑት በላይ የሆነ ወርክ አውትፑት ሊሰጥ አይችልም። ምክንያቱም በገሃዱ ዓለም ምን አለ ብለናል? የተለያዩ ሎሶች አሉ። ሜካኒካል ሎሶች እንደ ሂት፣ እንደ ፍሪክሽን፣ እንደ ሳውንድ እንደዚህ እንደ ዲሲፔትድ ሆኖ በሂት በተለያዩ ሚንሶች ሎስ ስለሚደረግ ሁሌም ይሄ ቁጥር ምንድነው? it is always less than 1 ይሄ ቁጥር ማለት ነው ሁሌም ከአንድ በታች ነው። ያ ማለት ምን ማለት ነው? ከሚቀበለው ኢንፑት ያነሰ ነው አውትፑት የሚሰጠን ማንኛውም ማሽን ማለት ነው። በቃ ይሄ እዚህ ጋር ያለው ሐሳብ ያንን ነው የሚነግረን ማለት ነው። as a result the efficiency of a machine is እዚህ ጋር ምን ይላል? less than 1 yes ማንኛውም ማሽን ከሚቀበለው ሪሲቭ ከሚያደርገው ኢንፑት ኤነርጂ በላይ አውትፑት ሊሰጠን አይችልም ማለት ነው። ይሄን እዚህ ጋር እናያለን ማለት ነው። there is no machine that can produce more work than the amount of work that is put into it ማለት ነው። አሁን ያልኳቸው ያ
በፊዚክስ ምንድነው ኤፊሽንሲ ማለት እቺ ምልክት ነች። እቺ ማለት ነው ኤታ የምትባለው is the ratio of the work output to the work input። ያ ኤፊሽንሲ የሚገለጸው በፐርሰንቴጅ ስለሆነ ቁጥራዊ በቁጥር የሚሰራ ሲሆን ምን እናደርጋለን? በመቶ እናባዛለን ወደ ፐርሰንት ስለምንቀይር ከሚቀበለው ሪሲቭ ከሚያደርገው ኢንፑት ወርክ ምን ያክል ፐርሰንቱን ወደ አውትፑት ቀይሯል የሚለውን ነው የሚያሳየን ማለት ነው። So mathematically efficiency is described as the ratio of the work output divided by the work input ማለት ነው። በተመሳሳይ ቅድም ለሜካኒካል አድቫንቴጅ ዩኒት እንደሌለው አይተናል። ተመሳሳይ ተርሞች ስለሆነ የሚካፈሉት ቬሎሲቲ ሬሾም እንደዛው ልክ እንደ ሜካኒካል አድቫንቴጅ እና እንደ ቬሎሲቲ ሬሾ ሁሉ ኤፊሽንሲ also has no unit ምንም ዩኒት የለውም እሱም ሬሾ ስለሆነ ማለት ነው። So in a real simple machine not all of the input work is available as output work ማንኛውም ሪያሊስቲክ የሆነ በተግባር ዓለም ላይ አገልግሎት እየሰጠ ማሽን ምንድነው ከሚቀበለው ወይም እሱ ኦፕሬት እንዲያደርግ ከሚሰጠው ወርክ ኢንፑት በላይ የሆነ አውትፑት ወርክ ሊሰጠን አይችልም ማለት ነው። ይሄ በተርሞዳይናሚክስ ህግም ያለ እንትን ነው ማለት ነው። Some of the energy transferred by the work may be lost as thermal energy በሙቀት መልክ የተወሰነ ከዚህ ከኢንፑት ከሚደረገው ወርክ የተወሰነ በሙቀት የተወሰነ በፍሪክሽን የተወሰነ በተለያዩ ሚንሶች ሎስ ተደርጎ ሁሌም ይሄ ኤፊሺየንሲ less than 1 ነው ማለት ነው። የማንኛውም ማሽን በፐርሰንት ደግሞ efficiency is always less than 100% ማለት ነው። So let's see this self-test exercise. So the efficiency of a machine is 0.75 or in percent 75%. What is the physical meaning of this statement? የዚህ statement physical definition ምንድነው? ይሄን እናንተ ትሰሩታላችሁ። ኦሬዲ ምንም የምትሰሩት ነገር የለውም። ኦሬዲ ሰርተናል። ይሄ ማለት 75 ነው ማለት ምን ማለት ነው? ትርጉሙ ምን ማለት ነው ነው የሚለው ብንሰራው ምን ማለት ነው? That means this machine converts 75% of the work it receives into output work ማለት ነው። ሪሲቭ ከሚያደርገው ኢንፑት ወርክ ምን ያክሉን ወደ አውትፑት ይቀይራል ማለት ነው? 75% አይደለ? 75% ወደ ዩዝፉል አውትፑት ወርክ ይቀይራል ማለት ነው። ያ Okay, efficiency can also be expressed in terms of mechanical advantage እና velocity ratio እነኚህን ቅድም ሰርተናቸው አለ አይደለ? ሜካኒካል አድቫንቴጅ እናውቃለን፣ ቬሎሲቲ ሬሽዮ እናውቃለን። አሁን ኤፊሺየንሲ በእነዚህ በሁለቱም in terms of MA እና in terms of VR ይገለጻል ማለት ነው። እንዴት? So original ፎርሙላውን ስንጽፍ efficiency equals work output divided by work input ነው። work output ማለት ደግሞ load multiplied by the distance አይደለ? ሎዱ ሲባዛ በሎዱ የሄደው ዲስታንስ ማለት ነው። በተመሳሳይ ወርክ ኢንፑትም እንደዛው ኢፎርት ሲባዛ ኢፈርቱ የሄደው ዲስታንስ አይደለ? አሁን ማቴማቲክስ እንጠቀማለን። እቺን ፓርት ብቻ ብንነጥል እንዲህ ማድረግም እንችላለን አይደል? ይሄን ሎድ ኦቨር ኢፈርት ለብቻው አድርገን ማልቲፕላይድ ባይ ይሄ ሁለቱ የዚህ ሬሽዮ ማለት እንችላለን። ማቴማቲክስ ነው ይሄን እናውቃለን አይደለ? ያ ነገር ግን load over effort ማለት from our previous knowledge we know that load over effort means mechanical advantage አይደለ? Yes. And the distance moved by the load divided by the distance moved by the effort ደግሞ ምንድነው? It is the inverse of velocity ratio because velocity ratio ምንድነው ብለናል? Distance moved by effort over distance moved by load. the load አይደል? ይሄ ማለት ተገላቢጦሽ አይደል? የዚህ ስለዚህ ሪቨርስ ስናደርግ 1 over velocity ratio ይሆናል ማለት ነው። ስለዚህ ይሄ ተርም ማለት እንዳለ MA ሲባዛ በ1 over VAR ማለት ነው አይደለ? which means MA ሲካፈል ለVR ማለት ነው።
So efficiency can be described in terms of the mechanical advantage and velocity ratio as the ratio of the mechanical advantage to the velocity ratio ነው ማለት ነው። So በዛ way simple example ስንሰራ more elaborate እየሆነ ይሄዳል ማለት ነው። A simple machine provides a work output of 80 joule for every 400 joule of work input. Working. A, what is the efficiency of this simple machine? B, what will be the work output of this simple machine if 2000 joule of the work go to it? ያ ማለት work input 2000 ጁል ቢሆን በዛው በዛው ኤፊሺየንሲ ምን ያክል ወርክ አውትፑት ያመርታል 2000 ጁል ወርክ ኢንፑት ቢያገኝ ነው የሚለው። ሶ ኤ ላይ ለተሰጠን ያው ኤ ላይ ምንድነው አውትፑታችን ስንት ነው? 80 ጁል አለ። ኢንፑታችን 400 ጁል አለ። therefore ኤፊሺየንሲያችንን ኤ ላይ እንዴት ነው ካልኩሌት የምናደርገው? ወርክ አውትፑት ዲቫይድድ ባይ ወርክ ኢንፑት አይደለ? 80 joule divided by 400 joule which is 0.2 numerically or በፐርሰንት 20% ማለት ነው። ቢ ላይ በተመሳሳይ ኤፊሺየንሲ ኦፕሬት የሚያደርግ ማሽን ይሄው ማሽን ማለት ነው 2000 ጁል ወርክ ኢንፑት ቢያገኝ ምን ያክል ወርክ አውትፑት ይሰጠናል ነው የሚለው ቢ ላይ አይደል? ቢ ላይ ወርክ ኢንፑት 2000 ጁል ነው። ሶ የተጠየቀው ማን ነው? ወርክ አውትፑት ነው። from solution of A which is እዚህ ጋር solution A ላይ ኤፊሺየንሲው ተመሳሳይ ነው። ስለዚህ እሱን ተጠቅመን ወርክ አውትፑታችንን ካልኩሌት ለማድረግ ኤፊሺየንሲ ማልቲፕላይድ ባይ ወርክ ኢንፑት ነው አይደለ? ወርክ አውትፑታችን ያ 0.2 ኤፊሺየንሲ አለ 2000 ሲባዛ በሱ 400 ጁል አውትፑት ይሰጠናል ማለት ነው። ይሄን ያክል ኢነርጂ ተጠቅሞ ወይም ኮንሱም አድርጎ አውትፑት ይሄን ያክል ይሰጠናል ማለት ነው። so this is how we calculate the efficiency። ቀጥሎ ሌቨርስ እናያለን። ሌቨርስ ያው ሌቨርስ ላይ ቤዚክ የሆነው ነገር ሶስት አይነት ሌቨሮች አሉ። ሌቨር ላይ እንደው ወደ በቃ ዲፈረንት ክላሴስ ኦፍ ሌቨርስ ቤዚክ የሆነው እውቀት ሌቨርስ ላይ ምንድነው? ቀደም አንድ ሃመር ወይም ፕላየር ፒንሳ እና መዶሻ እኩል ለተመሳሳይ ዓላማ ሚስማር ለመንቀል ብንጠቀም የትኛው ቶሎ ይነቅልልናል አለን? ሃመሩ አይደል? ሃመሩ አይደል? because ሃመር ምንድነው? ፈርስት ክላስ ሌቨር ስለሆነ ነው ማለት ነው። so based on that there are three different classes of levers depending on the relative position of the fulcrum። fulcrum ማለት እቺ መሃል ላይ ያለችው ዜሮ ፒቮቷ ማለት ነው። ሎድ እና እዚህ ሎድ አለ ኤል እዚህ ኢፈርት አለ ኢ ኤፍ ኤል ነው የሚባሉት። ይሄ ፈልክረሙ ኤፍ ነው። ስለዚህ የፈልክረሙን ፖዚሽን ቤዝ በማድረግ ሶስት አይነት ሌቨሮች አሉ። የመጀመሪያው በአጭር ያው ስንረዳ ፈርስት ክላስ ሌቨር የምንለው ምንድነው? እዚህ ላይ the fulcrum is always located between the load and the effort። እንደምታዩት ሎድ እና ኢፈርት መሃል ነው አይደል ፈልክረም ያለው? ይሄ እንደዚህ አይነት ማሽኖች ሁሉ ጊዜም በብዛት ሁሉ ጊዜ ሳይሆን based on the ዲስታንሳቸውን ቤዝ በማድረግ ሜካኒካል አድቫንቴጁ it could be greater than 1 equal to 1 እና less than 1 ሊሆን ይችላል depending on the different circumstances ማለት ነው። however orientation ምንድነው? the fulcrum is located between the load and the effort ለፈርስት ክላስ ሌቨር ዋናው ቤዚክ ነገር ይሄ ነው። እንቀጥል። ፈርስት ክላስ ሌቨር ማለት ይሄ ማለት ነው። fulcrum አሁን ታያላችሁ ኢፈርት እዚህ ያለ ሎድ እዚህ ያለ you see the fulcrum is between ፕራክቲካል አፕሊኬሽን ብንወስድ አሁን መቀስ ብንወስድ ፈልክረሙ እቺ ነች ዜሮ ሞመንት ማለት ነው። ሎድ እዚህ ያለ ሶሪ ኢፈርት እዚህ ያለ ሎድ እዚህ ያለ አይደል? ሶ ይሄ it is classic example of first class lever ማለት ነው። ሰከንድ ክላስ ሌቨር የሚባለው ደግሞ ይሄ ምንድነው? ሎዱ ምንድነው? በኢፈርት እና በፈልክረም መሃል አሁን እንደምታዩት ጋሪ ለምሳሌ ባሬላ ያለ አይደል? በግንባታው ሳይት ላይ እቃ ማመላለሻ እዚህ ጋር ነው ኢፈርታችንን እዚህ ነው ላይ የምናደርገው ሎድ ወይም ጭነቱ እዚህ ነው አይደል ያለው መሃል ፈልክረሙ ዳር ላይ ይሆናል ማለት ነው። ሎድ መሃል ላይ ሲሆን
በኢፈርቱ እና በፈልክረሙ መሃል ሎድ ሲሆን ምን አይነት ነው? ሰከንድ ክላስ second class ሌቨር እንላለን ማለት ነው። ያው ሌላም እንደዚሁ ይሄ ሎሚ መጭመቂያ ያለ አይደል? አንዳንድ ሎሚ ለመጭመቅ አሁን ፈልክረሟ እዚች ነች፣ መሀል ላይ ሎዱ አለ፣ የሚጨፈለቀው እዚህ ነው አይደለ? ዋናው እዛ ኢፈርት እንዲህ ስንጨምቅ የሚጨምቅልን ማለት ነው። ይሄም ክላሲክ ሰከንድ ክላስ ሌቨር ነው ኤግዛምፕል። ሶስተኛው ደግሞ የዚህ ሪቨርስ ማለት ነው። ይሄ ምንድነው? ሚድል ላይ የሚኖረው ምንድነው? ኢፈርታችን ነው። በእጅ ወይም አፕላይ የምናደርገው ኢፈርት ሚድል ላይ ይሆናል ቢትዊን ደ ሎድ እንደ ፈልክረም ማለት ነው። አሁን እዚህ ጋር ብናይ እንዲህ መቆንጠጫዎች አሉ አይደለ? እንደዚህ አሁን ሎሚ የተለያዩ ነገሮች እንዲህ ለመቆንጠጥ የምንይዛቸው ፈልክረማችን ውጭ ይሆናል። ቢትዊን ነው ሎድ ወይ ሚን ኢፈርት አፕላይ የሚደረገው ኢን ቢትዊን ነው። ሎድ ምንድነው? ጫፍ ላይ ነው የሚሆነው ማለት ነው። እንዲህ አይነት አሬንጅመንት ያላቸው ምን ይባላሉ? ተርድ ክላስ ሌቨርስ ይባላሉ ማለት ነው። ያው እዚህ ጋር ሰልፍ ቴስት ኤክሰርሳይዝ አለ ኦልሬዲ ያየነው ነው። ፈርስት ክላስ ሲሆን the fulcrum is between the load and the effort ማለት ነው። ይሄ ማለት እሱን ዲስክራይብ እንድናደርግ ነው። the fulcrum is between the load and effort እንላለን ማለት ነው። እዚህ second class lever ሲሆን the load is between the effort and the fulcrum third class ሲሆን the effort is between the load and the fulcrum ማለት ነው። እዚህ ጋር ኤግዛምፕል የራሳችሁን ኤግዛምፕል እያንዳንዳችሁ ትጠቅሳላችሁ። እንደምታዩት ይሄ ሰልፍ ኤክሰርሳይዝ ነው። ሁሉንም ሰልፍ ቴስት ኤክሰርሳይሶችን አብረን መስራት አንችልም ከሰዓትም አንፃር። ሶ የተማራችሁትን እናንተ በደንብ ዳይጀስት አድርጋችሁ መስራት ይጠበቃላችኋል ማለት ሶ ሳማሪ እዚህ ጋር አለ ኦልሬዲ። ፈርስት ኦርደር ሌቨር ሲሆን the fulcrum is located between the effort and the load. the second order lever ሲሆን the load is between fulcrum and the effort. third order ሲሆን the effort is applied between the fulcrum and the load ማለት ነው። እዚህም ጋር ተመሳሳይ ነው ያለው በተለያየ ኦሪየንቴሽን ማለት ነው በፒክቸር። አሁን እቺ ከሁሉም ጥሩ ሰማሪ የምትሆነው ለእናንተም ለመያዝ በአይምሯችሁ ቶሎ ሜሞራይዝ ለማድረግም የምትሻለው እቺ ነች። እቺን እንያትና አሁን እዚህ ጋር ያለው FLE ነው። FLE አሬንጅመንት 1 2 3 ልክ እንደ ማርሽ አይነት አሬንጅመንት ነው የምታዩት አይደለ? አሁን F L እና E ነው። F ፈልክረም ነው። L ምንድነው? ሎድ ነው። E ምንድነው? ኢፈርት ነው። ስለዚህ አሁን F1 ይላል። አሁን ፈርስት ክላስ A1 ምንድነው? ፈርስት ክላስ ሌቨር ላይ ማን ነው ሚድል ላይ የሚሆነው ማለት ነው? ፈልክረም ሚድል ላይ ነው ማለት ነው። አሁን እዚህ ጋር ፈርስት ክላስ ነው አይደል? ፈልክረም ይሄ ነው። the fulcrum is between effort and load ማለት ነው። yes second class ይሄ ሁለት ቁጥሮቹ የሚገልጹት ፈርስት ክላስ፣ ሰከንድ ክላስ፣ ሰርድ ክላስ የሚለውን ነው። ሲምቦሎቹ FLE ደግሞ የሚገልጸው ምንድነው? ለእናንተ ለሜሞራይዜሽን እንዲመቻቸው ነው። ይሄን ከዩቲዩብ ነው ያመጣሁት እና ይሄ ሰከንድ ክላስ ሲሆን ሎድ እዚህ ጋር እንደምታዩት ይሄ የተከበበው ማለት ነው። ፈርስቱን ካያችሁ ፈልክረም እዚህ ጋር መሃል ላይ ነው። ሰከንድ ክላስ ሌቨር ላይ ሎድ ምንድነው? ኢን ቢትዊን ነው። ሎድ ኢዝ ኢን ቢትዊን። ሰርድ ክላስን ስታዩ ማን ነው መሃል ላይ የሚሆነው? ኢፈርት ኢዝ ቢትዊን ዘ ሎድ ኤንድ ይሄ ለሜሞራይዜሽን እስካሁን ያየናቸውን እነኚህ የሌቨሮችን ሁሉንም እንትን ይጠቀልልልናል። ለዛ ነው ኮንክሉሲቭ የሆነች። አንዳንዴ a picture speaks 1000 words ይባላል አይደል? አባባል ምስል ዲያግራም ከሺህ ቃላት በላይ መልእክት ያስተላልፋል ወይም ይናገራል ይባላል እና ለዛ ነው እቺን በጊር ሲስተም ጊር ምንድነው የማርሽ አይነት ኦሪየንቴሽን ያለውና ኢዚሊ ግራስፕ ለማድረግ ቶሎ የሚቀላቸው አይነት ስለሆነ ነው የሚያረኩት። ሶ ቀጥሎ ስለ ሌቨርስ የሌቨሮችን እነኚህ ሜካኒካል አድቫንቴጅ ቬሎሲቲ ሬሾ እናያለን ማለት ነው። ያው ቀደም ያየነው ኢን ጀነራል ነው። ከዛ ሌቨር እያለን ለእያንዳንዱ ሲምፕል ማሽን እያየን እንቀጥላለን ማለት ነው። ለዛሬ ግን እዚህ እናበቃለን ማለት ነው። ኤግዛክትሊ 1 ሰዓት ስለተጠቀምን ሲበዛም ማሰልቸት ስለሚሆን በዚህ እናቆማለን። thank you for your time and patience. Thank you very much teacher and have a nice night. you too. and tomorrow ሌላ ሰው ከገባ ወይ the day after tomorrow በማትስ እንገናኝና ቀጥሎ ባለው ላይ ከዚህ እንቀጥላለን ፊዚክስን ማለት ነው።
All right, Thank all right. you. እሺ Okay, ደህና Thank you ደሩ so much. thank you. እሺ Good night. Yeah. Thank you.